51ኛ ጥያቄ ኢፍ ኤክስ ሁለት ማትሪክሶች አሉ። እነዚህ ማትሪክሶች እኩል ናቸው ብለን ብንነሳ ኤክስ ፕላስ ዋይ እና እዚች ጋር ሁለተኛው 2 5 3 አለ። እዚህ 7 2 5 ኤክስ ማይነስ ዋይ አለ። ዘን ዋት ኢዝ ዘ ቫልዩስ ኦፍ ኤክስ እንፈልጉልኝ የሚለው የኤክስ ዋጋ ስንት ነው ነው። ይሄን ለመፈለግ ይሄ ስንመጣ ኤክስ ፕላስ ዋይ እኩል ይሆናል 7 ይሆናል። ይሄ ደግሞ ሁለተኛ ቤት 2 ከ2 ጋር እኩል ነው። ሶስተኛው እዚች ጋር 5 ከ5 ጋር እኩል ናት። እዚች ጋር መስመጣ 3 ከኤክስ ማይነስ ዋይ ጋራ እኩል ናቸው የሚላል። ስለዚህ እነዚህ ሁለቱም ቤቶች ብቻ እንውሰዳቸው። ይሄን ለመውሰድ እንደምናደርገው ኤክስ ፕላስ ዋይ እዚህ ኳልቱ 7 እዚህ ጋር ደግሞ ኤክስ ማይነስ ዋይ እዚህ ኳልቱ 3 ብለን እንጠቀመው። ይሄንን በአሳይመንት ለስለ ይሄን እናጥፋው እንዳለች ምን ይሆናል? 2x እኩል ይሆናል 10 ይሆናል። ኦቨር 2 ብናጠፋው ይሄ ኤክስ እኩል ይሆናል 5 ይሆናል። ስለዚህ መልሳችን ሲ ይሆናል። እሺ 52ኛ ጥያቄ ኮንሲደር ዘ ፎሎዊንግ ዳታ የሰጡን ዳታ 13 16 19 19 19 24 27 ነው የሚለው ዋት ኢዝ ዘ ሚን ዲቪዥን አባውት ዘ ሞድ ከፍተኛ ድግግሞሽ የሚያሳየው ሞዳችን ስንት ነው ነው የሚለው 19 ነው 19 ነው የሚለው። ስለዚህ ሚዲያ እዚህ ኳልቱ ከዚህ እንቀንሳለን ዋናው 19 እንዳለ ስለሚጠፋፉ እነዚህን ቶዎችና ከዚህ ላይ እንቀንሰው ከ13 ሲቀነስ 19 ሲደመር ከ19 ከ16 ሲቀነስ 19 ሲደመር ከ19 ሲቀነስ 24 ሲደመር ከ27 ሲቀነስ 19 ብለን እንወስዳለን። ስለዚህ ሲካፈል ለአጠቃላይ ብዛታችን የሚለው አጠቃላይን ብዛት 1 2 3 4 5 6 7 8 ናቸው። ለ8 እናካፍላለን። ይሄን ስንቀንሰው ማግኒቱድ ስለሆነ ኔጌቲቭ 6 ይመጣል። ስናወጣው ይሄ 6 ሲደመር ይሄ 3 ይሄ ስንቀንሰው 10 ይሄ 5 ይመጣል። ይሄ ሲደመር 8 ሲካፈል ለ8 ይመጣል። ይሄን ስንደምረው 22 8ኛ ይመጣል። 22 ለ8 ማካፈል ነው። 22ን ለ8 ብናካፍለው 22 ሲካፈል ለ8 20 ለ8 2 ጊዜ 16 ስንቀንሰው 16 ይሆናል። ከዚህ ላይ ይሄንን ስንቀንሰው 6 ይሆናል። 0 60 ይሆናል። ይሄ ነጥብ ስለማይችል ነጥብ እንስተው 60 ለዚህ 7 ጊዜ 56 ስንቀንሰው ይሄ ከ60 ሲቀነስ 56 4 0ን ጨምረለት ይሄን ለዚህ ስናካፍለው 5 ጊዜ 40 ይመጣል። ስለዚህ ምንም የለም መልሳችን ይሄን ይመጣል። ስለዚህ 2.75 የምትለውን እንወስዳለን ማለት ነው። መልሳችን ላይ ቢ 2.75 መልሳችን ትሆናለች ማለት ነው። 2.75 ሶስተኛ ጥያቄ which was the following statement is true about the types of data ስንት አይነት ዳታዎች አሉ? ሁለት አይነት ዳታዎች አሉን ብለን እንወስዳለን። አንደኛው ኳንቲቴቲቭ ዳታ እና ሁለተኛ ደግሞ ኳሊቴቲቭ ዳታ ብለን እንወስዳቸዋለን። ስለዚህ በእነዚህ በሁለቱ ዳታዎች መካከል የምንመለከተው ሁለት ነገሮች ናቸው። አንደኛው ኳንቲቴቲቭ የምንለው ስለ መጠን በአማርኛው ምንድነው ስለ መጠን ወይም ብዛት የሚያወራ ሲሆን ኳሊቴቲቭ ደግሞ ስለ ጥራት ስለ አይነት
ወይም ደግሞ መልክ የምናወራበት ነው ኳሊቴቲቭ። ስለዚህ ከነዚህ ውስጥ አሁን ለምሳሌ እውነት የሆነተኛው ነው ዘ ኤጅ ኦፍ ዘ ስቱደንትስ ኢን ዘ ክላስ ኳሊቴቲቭ ዳታ ነው ይላል። ዘ ኤጅ የተማሪዎቹ እድሜ። ስለዚህ የተማሪዎቹ ጊዜ በብዛት ነው የምናገኘው ማለት ነው። ስለዚህ ኳሊቴቲቭ ኳንቲቴቲቭ ዳታ ነው የሚለው ይሄ ትክክል ነው፣ ኳንቲቴቲቭ ዳታ ነው። ዘ ሄት ኦፍ ስቱደንትስ ኢን ክላስ ኳሊቴቲቭ ነው ኳንቲቴቲቭ ነው። እሱ ግን ኳሊቴቲቭ ብሎናል። ስለዚህ ኳሊቲ ሳይሆን ኳንቲቲ ነው። ሄት ወይትም ክብደታቸውም የልጆቹ ክብደትም ኳንቲቲ ነው፣ ኳሊቲ አይደለም። እነዚህ ኳሊቲዎች ናቸው የሚለው ስለዚህ የኛ ኳንቲቲ ናቸው እነዚህ። ክብደት እዚች ጋር እድሜ፣ ይሄ የልጆቹ ቁመት የሚያወራ ሁሉ ኳንቲቴቲቭ ነው። እዚህ ዘ ጀንደርስ ኦፍ ስቱደንት ሲል ይሄ ኳሊቴቲቭ ነው፣ ኳንቲቲ ሳይሆን ኳሊቲ ናት። እቺ ጀንደር የተማሪዎቹ እድሜ ኳሊቲ ነው። ስለዚህ እዚች ጋር የተሰጠ ኳንቲቲ ነው። ስለዚህ ይሄ አይስማማንም። ስለዚህ መልሳችን ኤ ትሆናለች ማለት ነው። 54ኛ ጥያቄ a company offers discounts of 25% on one of the products of the promotions. What is the regular price of the product if it is purchased for $99? ጥያቄው ምንድን ነው የሚለው አንድ ኩባንያ ለአንድ ምርት 25% ቅናሽ ለማስታወቂያ ስራ ያቀርባል ወይም ደግሞ በ25% ቀንሶ ምርቱን እንዲሸጥለት ያደርጋል ማለት ነው። አሁን ገበያ ላይ ያለው የምርቱ ዋጋ 99 ብር የሚገዛ ሲሆን 99 ብር ከመገዛቱ በፊት የነበረው መደበኛ ዋጋ ስንት ብር ነው ጥያቄው። ይሄንን ለማወቅ ቀጥታ ምንድን ነው የምናደርገው ከ100% ላይ ሲቀነስ 25% እኩል ይሆናል 75% ትሰጠናለች ማለት ነው። ስለዚህ ምንድነው የምናደርገው 75% ከመጣ 75% ታይምስ ኤክስ ኢዝ ኢኳል ቱ 99 እናደርጋለን። 75 ማለት 75 መቶኛ ኤክስ እኩል ይሆናል 99። ይሄ በ25 3 በ25 4 ኤክስ እኩል ይሆናል 99 እናመጣለን። ይሄ ከመጣ ይሄን በዚህ እናብዛው 3 ኤክስ እኩል ይሆናል ይሄን በዚህ ሳበዛው 396 ይመጣል። 396 ኦቨር 3 ኤክስ እኩል ይሆናል 132 ነው ይመጣል። መጀመሪያ የሚሸጥበት የነበረበት ዋጋ 132 ብር ነው። ከ132 ብር 25% ቀንሰው 99 ብር ተሸጠው ማለት ነው። ስለዚህ መልሳችን ሲ ትሆናለች። 55ኛ ጥያቄ if one of the roots of the equations 2x² minus 8x plus k ነው የሚለው እኛ ፈልጎ የተባለው የኬን ዋጋ ነው። የመጀመሪያው ሩት ከሁለተኛው ሩት ፕላስ በሁለት ፕላስ ያደርግበታል ነው የሚለው። ስለዚህ ወይም ደግሞ ሞርዛንቱ ነው የሚለው። ይሄንን ለማድረግ ቀጥታ ወደዚህኛው ህግ እንመጣለን። እቺን ኤ እንበላት፣ እቺኛዋን ቢ፣ እቺኛዋን ሲ ብለን እንወስዳት። ስለዚህ የመጀመሪያው ህጋችን ለምንድነው የሚያሳየን ኤቢሲ ብለን ከወሰደን የመጀመሪያችን ህግ ላይ ሩት 1 ፕላስ ሩት 2 እኩል ይሆናል ኔጌቲቭ ቢ ኦቨር ኤ ፎርሙላዎች አሉን። ሁለተኛው ደግሞ ሩት 1 ታይምስ ሩት 2 እኩል ይሆናል ሲ ኦቨር ኤ ነው የሚለው። የዚህ ሲ ኦቨር ኤ ሚንስ ኬ የዚህኛው ኬ ናትኛው ኦቨር ኤ ትሆናለች ማለት ነው። ሁለተኛው እዚህ ጋር የሰጠን አዲሽናል አይዲያ ምንድነው የሚለው r1 እኩል ይሆናል r2 ፕላስ 2 እቺኛው 2 ፕላስ 2 ጋር እኩል ነው ካለ ይሄ r1 ማይነስ r2 እኩል ይሆናል 2 ብለን እንነሳ 2 ነው ብለን እንነሳ። ስለዚህ እዚች ጋር ወደ መጀመሪያው ሐሳብ ስንመጣ እቺኛዋን ቤት ስንወስዳት r1 ፕላስ r2
እኩል ይሆናል ቢ ዋጋ 8 ነው። የቢ ዋጋ ኔጌቲቭ 8 ኦቨር የኤ ዋጋ ደግሞ እዚህ ጋር 2 አለ። ይህን ስናካፍለው አር1 ሲደመር አር2 እኩል ይሆናል 4 ይሆናል። ሁለቱን ኢኩዌሽኖችን እንስርና በሳይመልቴኒየስሊ እንስራቸው እነዚህ ሁለቱን ኢኩዌሽኖች። ስለዚህ ምን እንበለው r1 ማይነስ r2 እኩል ይሆናል 2 ሲሆን r1 ፕላስ r2 እኩል ይሆናል 4 እንበለው። እቺ r2 በr2 ስትጠፋ ምን ይቀራል? 2r1 እኩል ይሆናል 6 ኦቨር 2 ብናደርግ r1 እኩል ይሆናል 3 ይሆናል ነው። r1 3 ከሆነ እችን 3 እዚህ ውስጥ አንደኛው ውስጥ እንደተታዘዘ እዚህ ቤት ላይ r1 ሲደመር r2 እኩል ይሆናል 4 እችን እዚህ ስናስገባ 3 ሲደመር r2 እኩል ይሆናል 4 r2 እኩል ይሆናል ከ4 ሲቀነስ 3 r2 እኩል ይሆናል 1 ይሆናል ማለት ነው። r2 1 ትመጣለች። አሁን የተጠየቅነው ኬን ስለሆነ ኬን ለመፈለግ ወደዚህኛው ፎርሙላ እናምጣ። ስለዚህ ምን እናደርጋለን? r1 ታይምስ r2 እኩል ይሆናል እዚህ ጋር ቅድም የወሰድናት ሲ ኦቨር ኤ አለ። ይሄ ደግሞ ሲ ኦቨር ኤ ሚንስ ሲ ኬ ናት። r1 ታይምስ r2 እኩል ይሆናል ኬ ኦቨር የኤ ዋጋ 2 ናት። ስለዚህ ኤ1 የዚች ጋር ሰጥተናል r1 3 ሲባዛ የዚህኛ ደግሞ አንድ አለችን። ይሄ ኬ ኦቨር 2 ትሆናለች። ይሄ 3 እኩል ኬ ኦቨር 2 ትመጣለች። ይሄን በዚህ ስናስበው ኬ እኩል ይሆናል 3 ሲባዛ በ2 ኬ እኩል ይሆናል 6 ትሆናለች ማለት ነው። የኬ ዋጋ 6 ትሆናለች። ስለዚህ መልሳችን ቤት ሆናለች ማለት ነው።